ነው ሽንቴን መቆጣጠር አልችልም ነበር። ሕያው እግዚአብሔር ፊት ሆኜ ነው ማወራላችሁ። ጎንበስ ቀና ማለትም አልችልም፣ ሽንቴን መቆጣጠር አልችልም። ይሄ ሆኖ ከግንቦት 2 በኋላ ነው። እህቴ ሞታ እህቴን ቀበርኩኝ። ከዛ በኋላ እሷ ላይ ያለው የምታመልከው ነገር በሙሉ እኔ ላይ ጦርነት ፈጠረ ማለት ነው። ሁሉን ያደረገ እግዚአብሔር ይባረክ። ነብይን የፈጠረች ማህፀንም ትባረክ። እሱን የቀባ እግዚአብሔርም ይባረክ። እዚህ መጀመሪያ እኔና እህቴ መተን ከዚህ በፊት ተጸልዮልን ስራ አግኝቻለሁ። አንድ ይሄንን ባለመመስከሬም እግዚአብሔር ይቅር ይበለኝ። በሁለተኛ ደረጃ ደግሞ በቀደም ማክሰኞ ዕለት ጎረቤት አለች እዚህ የምታገለግል እህት ነይ እንሂድ ኮንፈረንስ እኮ አለ ስትለኝ እኔ ያሰብኩት ሌላ ቦታ የዋልኩት ሌላ ቦታ ማለት እሺ እንሂድ ብያት ተከትያት መጣሁና ልክ ነብይ መጀመሪያ አገልግሎት እንደጀመረ ነው የጸለየልኝ ማለት ነው። እኔ በፍጹም ማለት ነው ልታምኑኝም ላታምኑኝም ትችላላችሁ፣ ጎረቤት እንኳን መታመሜን አያውቅም። ስቲል ነው ሽንቴን መቆጣጠር አልችልም ነበር። ሕያው እግዚአብሔር ፊት ሆኜ ነው ማወራላችሁ። ጎንበስ ቀና ማለትም አልችልም፣ ሽንቴን መቆጣጠር አልችልም። ይሄ ሆኖ ከግንቦት 2 በኋላ ነው። እህቴ ሞታ እህቴን ቀበርኩኝ። ከዛ በኋላ እሷ ላይ ያለው የምታመልከው ነገር በሙሉ እኔ ላይ ጦርነት ፈጠረ ማለት ነው። ልክ እሱ ሲጸልይ ማለት ነው እኔ አልነገርኩት፣ እዚህ ጋር ሞኛል አላልኩት፣ እዚህ ጋር ይዞኛል አላልኩትም፣ የሆንኩትንም ነገር አልነገርኩትም። ልክ እሱ ሲጸልይ ከሰማይ እንደ መብረቅ መጥቶ መታኝ ማለት ነው። የሆነ ነገር ተራገፈ፣ በቃ እንደ ጉንዳን እንደዚህ እየተራገፈ ሲወርድ ይሰማኛል። ከዛ አሁን ጎንበስ ቀና ማለት እችላለሁ። ይሄው ለጌታ ዋው አመስግኑላት። ኢየሱስ ያድናል። እንደዚህ ጎንበስ ቀና ማለት በፍጹም ነብይ እንኳን ጎንበስ ቀና ልልል ማለት ነው። በእውነት ሽንቴን መቆጣጠር አልችልም። ልክ ፔሬድ እንደምናይ ሴቶች ታውቃላችሁ፣ ሞዴስ ለጥፌ ነው የምንቀሳቀሰው። ሽንቴ ሁሉ እያመለጠኝ ማለት ነው። ያ ሁሉ ቆመ። በዚህ ያለው ነው። አረ ለጌታ ከፍ ዋው ይሁንለት ለኢየሱስ። ያ ሁሉ ቀጥ ብሎ ቆመ። ወገቤን የሚያመኝ እግሬን የሚያመኝ የለም። ትናንትና ዶፍ ዝናብ ሲጥል ማለት ነው የደቀንኩትን ውሃ በጀሪካን እየሞላው ተሸክሜ ስገባ የአድማሱ ባለቤት ነፃነት እዚህ የምታገለግለው አይታኛለች። ጎረቤት ነን ማለት ነው። እና እኔ እኮ የጀግና ልጅ ነኝ እኔ አንበሳ ልጅ ነኝ እያልኩ ጀሪካኑን በእውነት ጀሪካኑን እያንጠለጠልኩ አስገባው ማለት ነው ወደ ክችን። እና እኔ ገረመኝ ለራሴ። አንተ ላይ ያለው ቅባት፣ አንተ ላይ ያለው እሳት ይባረክ፣ ማደሪያው ይባረክ። ከዛ ደግሞ 18 ዓመት ሙሉ ጥያቄ የሆነው ይመለሳል አልክ። አዲስ የምስራች 1 2 3 4 5 6 7 8 9 10 የ18 ዓመት ታሪክ አሜን ነው። አሜን። የ18 ዓመት ታሪክ እንደገና በክብር ነው። አሜን። የ18 ዓመት ታሪክ እንደገና አሜን ነው። አሜን። ውብ አድርጎ እግዚአብሔር ሲሰጥሻል። አሜን። 18 ዓመት ሙሉ ልጄን ስጡኝ እያልኩኝ እናቴን ስለምን አልሰጥም ያሉኝን ልጄ አሁን ድንገት እመጣለሁ አለችኝ። ልጄ። አረ ለጌታ ከፍ ያለ ክብር ይመጣል። ከ18 ዓመት በኋላ 18 ዓመት በኋላ ነብይ ብዙ ዋጋ ከፍያለሁ፣ አልቅሻለሁ፣ አረብ ሀገር ሰርቻለሁ፣ በሷ ምክንያት ባዶ ቀርቻለሁ። በቃ ብዙ ነገር ልጄን ስጡኝ። ባለፈው መታ ለ15 ቀን ነጥቀው ወሰዷት። አሁን በቃ ለ15 ቀን ጥያቄ የሆነ ያስለቀሰሽ ይመለሳል አልከኝ። አንድ ጥያቄ፣ ሁለት ጥያቄ፣ ሶስት ጥያቄ፣ አራት፣ አምስት፣ ስድስት፣ ሰባቱም ጥያቄ ይመለሳል። አሜን። 7 ጥያቄ። ይሄ አመት ሳያልቅ ደግሞ ላንቺ አዲስ የምስራች ትሰማያለሽ። አሜን። ይሄ አመት ሳያልቅ ያልኩሽ ከዚህ እንደገባው ተደወለ ጌታን ከዚህ እንደሄድኩኝ ተደውሎ እማ አለችኝ። አቤት ስለ እኔ እስከ መጨረሻው ልመጣ ነው ስትለኝ ኢየሱስ አንድ ሰው ኢየሱስ ይሁንለት ለኢየሱስ። እኔ አበድኩኝ፣ ቤቴ ውስጥ ብቻዬን አበድኩኝ። አባቴ አንተ ንጉስ ነህ፣ አንተ ትልቅ ነህ። አቤት 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 እሱን የቀባ እግዚአብሔር ተባረክ አልኩ። እውነት ምክንያቱም 18 ዓመት ያስለቀሰኝ ነገር ነው። ትኬት መግዣ ላኪልኝ ስትለኝ እልካለሁ አልኳት። ብሩ ተላከ፣ ትኬቱ ተቆርጧል። ማክሰኞ ትመጣለች። አረ ለጌታ ከፍ ያለ ክብር ይመጣል። አጨብጭቡ ግዴለ እውነት ጎረቤቴ ናት። እሷ ነፃም አድማሱም አያውቁም መታመሜን። ጌታን በጣም ታምም ያለውኝ ሽንቴን ራሱ መቆጣጠር አልችልም። በቃ ከጥቅም ውጭ ሆኛለሁ። ሁልጊዜ ሳጥን ነው የሚታየኝ፣ ሁልጊዜ ጉድጓድ ነው የሚታየኝ። ግን ልክ እዚህ ቤት መጥቼ ሲሄድ እውነት እዚህ ነው እንዴ ተራገፈው? የቱ ጋር ነው የቀረው ይሄ ነገር? ለራሴ ራሱ ጥያቄ የሆነብኝ። ምክንያቱም ሽንቴን
ለሊት ሰው 4 5 አይሸናም። እኔ 4 5 ተነስቼ ይሸናለሁ ማለት ነው። እና እግዚአብሔር ከዚህ ሁሉ ቀንበር ነፃ አውጥቶኛል። እግዚአብሔር ማደሪያው ይባረክ፣ ዙፋኑ ይባረክ። ይሁንለት። ይሄ ቀላል ነገር አይደለም። ኢየሱስ ጌታ ነው። አሜን። ይሄን ያደረገ ጌታ ነው። ኢየሱስ ጌታ ነው። አሜን። ይሄንን ያደረገልሽ ጌታ ነው። እውነቴን ነው የምልሽ። እውነት ነው። ጌታ ኢየሱስ እንደው ምትዩ ነገር ካለ አቤት እሱ ጌታ ልዩ ነው። ጌታ አያዳላም። ወፍራም ነው አይልም፣ ቀጭን ነው አይልም፣ ተበሳቁላለች አይልም። ጌታ ይለያል። ጌታ ይለያል። እውነት ብቻውን ጌታ ነው። ብቻውን ያድናል። ብቻውን ያሻግራል። ስለዚህ ቤት እግዚአብሔር ይባረክ። ስለ ልጆችክ እግዚአብሔር ይባረክ። ስለ አንተ እግዚአብሔር ይባረክ። ስለ አገልጋዮች እግዚአብሔር ይባረክ። ተባረኩ። አሜን። ይኸውልሽ አሁን ይሄንን በትር ሰጥሻለሁ። በጣም በቅርቡ ደግሞ ማለት ነው ሰምተሽ ይያለ አሜን። ያልጠበቅሽው በረከት አሜን። እኔ ስራ ይሁን በረከት ብር ይሁን አላውቅም፣ ግን ያልጠበቅሽው በረከት ግን እጅሽ አሜን። በኢየሱስ አሜን። በኢየሱስ ሞላያለሁ። አሜን። ለምንም እንዳትጨነቂ። አሜን። ገና ይኸውልሽ አንቺ የራስሽ ትልቅ ቤት ሁላ ትሰራለሽ። አሜን። በኢየሱስ አሜን። አትያዢ። አሜን። በሮችሽ ሁሉ ከፈትኩ። አሜን። በቅርቡ ግን የሚገባልሽ ትልቅ በረከት አሜን። ይሁንልሽ በኢየሱስ ተፈጸመ። በኢየሱስ ኢየሱስ ጌታ ነው። አምናለሁ። ዛሬ አንዳንዱም ከዚህ ሲወጣ ይደወልለታል።